እሷን ስጠይቃት ዝም በይ አንቺ። አሁን አንኳኩቶ መጣ። ይሄ ነገር ምንድነው የመጣበት ምክንያቱ? ያንኳኳ ምንድነው? ይሄ ሁሉ ቤት እያለ እዚህ ቤት ምን ሊያደርግ መጣ? ሰላም ነው ግን ምንድነው ካሜራ ምን የት አውቃችሁት ነው ካሜራ የምታስቀጥሉት? አረፍ በል። ስለ ቤተሰብ እየተጫወትን ነው የመጣው። ከመቼ ወዲያ ነው የምትጫወቱት? እኛን ሳታስፈቅድ ቤት ውስጥስ መምጣት? እነሱ ምን ልጆች ናቸው? ምን ብለህ ነው ዘለም የምትገቡ? ተነጋግረን ነው የገባው። ግን በዛ ሰዓት ጥሩ ሰው ነበር። እሷም የምታውቀው ጥሩ ሰው እንደሆነ ነው። የተቀየረው እሷ ከሞተች በኋላ። ዝም በይ። ምን ተማምነሽ ነው ከኔ ጋር መልስ ከመቼ ወዲያ ነው የምትመልሺልኝ? ሰላም ውድ ቤተሰቦች እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ የተገናኘነው በአዲስ ሀሳብና በአዲስ ቪዲዮ ነው። ምንድነው የተፈጠረው? የመጀመሪያ ጥቆማ ያገኘሁት ያው ተበዳይ በስልክ ነው ጥቆማውን ያደረሰችው። ምንድነው የተፈጠረው? ሁለት ታማቾች አሉ ሴቶች እና እንጀራ አባታቸው በጣም እንደሚበድላቸው እንደሚያስቸግራቸው ከዛም አልፎ ደግሞ ሁለቱንም የመድፈር አደጋ እንዳደረሰባቸው በተደጋጋሚም እንደሚጨቁናቸው ከቤት እንዳይወጡ እንደሚይዛቸው ነው በስልክ ያወራችኝ። ምንድነው ያለችው? ማታ ጠጥቶ ይመጣል። ከዛም በኋላ እናንተ ገፊዎች ሚስቴን ገድላችኋት እያለ በተደጋጋሚ ነገሮችን እየደጋገመብን አእምሯችንን ለመጉዳት በጣም ትኩረት ጥረት ያደርጋል። ነገሮችን በቃ እኛ ልጆቹም አንመስልም። ምንም እንጀራ አባታችን ቢሆን ግን እኛ እንደ አባት ነበር የምናየው። እሱ ግን ይሄ ነገር ሀሳቡ አእምሮ ውስጥ የለም። እባክህና በተቻለ አቅም አሁን እሱ ቤት የለም። እቤት መጥተህ የቻልከውን ነገር እንንገርህ። ከዛም በኋላ የምታደርገውን አድርገህ ከዚህ መዓት አውጣን እባክህ ብለው ጠይቀውኛል። እንደተለመደው ውድ ቤተሰቦቼ ጊዜ የሚሰጥ ጉዳይ ሆኖ ሳይሆን ግድ እናንተን ካሜራ አብርቼ ማውራት ስላለብኝ ነው ካሜራ አብርቼ የተገኘሁት። በልጄ መጥፋት ዙሪያ ደግሞ የምታውቁት ሁላችሁም ታውቁታላችሁ ብዬ አስባለሁ። ተገኝቷል፣ ግን ትንሽ ሳይታመም አይቀርም። ለሱም ጉዳይ ወደ ላይ ወደታች እያልን ነበር። ግን የእነዚህ እህቶቻችን ለቅሶና ጩኸት ማብቃት አለበት በሚል ሀሳብ እንግዲህ ከቤት ሳንወጣ መጀመሪያ እናንተን ካሜራ አብርተን አግኝተናችኋል። ውድ ቤተሰቦቼ እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እዛ ቤት እንሂድ። ምን እየተፈጠረ ነው፣ ምን እየተደረገ ነው የሚለውን አብረን ሄደን እናያለን። ጊዜ ሳንፈጅ አባታቸው ወደዛ መኖሪያ ቤት ሳይመጣ እነሱን እንሂድና እናገኛቸው። ከዛ በኋላ እንዳስፈላጊነቱ ቤት ውስጥ መቀመጥ ያለበት ድብቅ ካሜራ ካለ ያንን ድብቅ ካሜራ አስቀምጠን እንወጣለን። ወጥተንም አባታቸው ይሄ ማነው እንጀራ አባት የተባለው ሰውዬ እስኪ ይሄን ነገር ያደርጋል ወይስ በምን አይነት ስሜት ውስጥ ሆኖ ይሄንን እንደሚያደርግም አብረን በድብቁ ካሜራ እናያለን። የሚያደርስባቸው ጥቃት ካለ ደግሞ ቀጥታ ገብተን አስጠለነው እሱን ወደ ሕግ የምንወስድበት አሰራራችንን እንቀጥላለን። እናንተ ግን አብራችሁን ቆዩ። ከጎን የሆናችሁ ሁል ጊዜ ሀሳብ አስተያየታችሁን ሳትነፍጉኝ እይታችሁን ሳትከለክሉኝ እስካሁን አብረን ስለቆየን ሳላመሰግን ማለፍ አልፈልግም። አክብራችሁና ፈቅዳችሁ ስለምታዩን ክብረት ይስጥልኝ ለማለት ፈልጋለሁ። ወደዛ ቤት እንሂድ። እነዚህ እህቶቻችን ምንድን የሆኑት የሚለውን ደግሞ አብረን የምናይ ይሆናል። እስከዛው ቸር ቆዩን። እንግዲህ ውድ ቤተሰቦቼ ባልኳችሁ መሰረት ያለችንን ጊዜ አጣበን እነዚህ እህቶቼ ለሚደርስባቸው ጥቃትና አደጋ መከታ ልንሆናቸው አባታቸው ማለትም እንጀራ አባታቸው ሳይመጣ እነሱ ጋር ያለውን ነገር ለመስማት ተገኝተናል። እናንተ እስከዛ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ስጡበት። ከነሱ አንደበት እንደተለመደው የደረሰባቸውን ጉዳት የሆኑትን አብረን እንስማ። መጀመሪያ ስማችሁን ንገሩኝና እስኪ ምንድነው እየተፈጠረ ያለው? ያው የተወሰነ ነገር በስልክ አውርተናል፣ ግን ይሄ በስልክ የሚፈታ አይደለም። በአካል መምጣት አለብን፣ ጉዳታችንን ማየት አለብን ስላላችሁ ነው የመጣሁት። እስኪ ካንቺ ልጀምርና ስምሽ ማን ነው? ምንድነው እየተፈጠረ ያለው? ያው ስሜ ቤዛዊት ይባላል። የምኖረው ከእህቴ ጋርና ከአባቴ ጋር ነው። እናታችን ነበረች። እናታችን ከሞተች በጣም ብዙ ጊዜ ሆኗታል። ከዛ በፊት ከእናትና ከአባታችን ጋር ነበር የምንኖረው በሰላም በፍቅር በደስታ። አሁን ላይ ግን ምን እንደተፈጠረ ባይታወቅም ያው በስልክ እንዳስረዳሁት
ከመጀመሪያው ስጀምርልህ ከበፊቱ ስጀምርልህ ጥሩ ሰው ነበር ለኛ። በጣም ጥሩ ሰው ነበር። ከልጅነታችን ጀምሮ ነው አባታችን የሞተው። ያሳደገን እሱ ነው እንደምታውቀው እንደነገርኩህ በስልክ እና ያው እናታችን የሞተችው ክፍለ ሀገር ዘመድ ለመጠየቅ ሄደን ስንመለስ መኪናው ተገልብጦ እኔ ነበርኩ አብሬያት የሄድኩት። ያው እህቴ በሰዓቱ ትምህርት ላይ ነበረች። ስንመለስ የመኪና አደጋ አጋጥሞን እሷ ሞተች። ከዛ በኋላ ነው ነገሮች የተመሰቃቀሉት። ማለት እንዳልሽኝ አባትሽ በህይወት ከሞተ በኋላ ምንድነው ይሄ ሰውዬ መጣ ነው ወይስ ከጊዜ በኋላ ነው የመጣው? ከጊዜ በኋላ ነው የመጣው። አባታችን ከሞተ በኋላ ያው እናታችን አስገባችሁ። በሰዓቱ ሲገባ ጥሩ ሰው ነበረ። እኛንም ያሳደገን እሱ ነው። ለእናታችንም ጥሩ ነበረ። እናታችን ይወዳት ነበረ፣ ያግዘን ነበር። እኛ ትምህርት ቤት ደርሰን ስንመጣ ሁሉ ያስጠናን ነበረ። በስነ ስርዓት ልብስ፣ ጫማ የምንፈልገውን ነገር ያሟላልን ነበር። በስነ ስርዓት ጥሩ ሰው ነበረ። ቅዳሜና እሑድ ያዝናናን ነበረ። ከዛ በፊት እንዴት ነበረ? ማለት ታውቁታላችሁ? በአካል ኖርማል የሚታወቅ ሰው አይደለም? አናውቅም፣ ጭራሽ አናውቅም። በእናታችን በኩል ነው የመጣው። እሷ ጋር ነው ያው አባታችን ከሞተ በኋላ ቤት ይመጣ ነበር። ከመግባቱ በፊት እኛ ቤት ከመግባቱ በፊት መጥቶ አላ ቡና ጠጥቶ ብሎ ምናምን አዋርቶን ምናምን ይሄድ ነበር እስኪገባ ማለት ነው። እስኪገባ ድረስ። እዛ ከጊዜያት በኋላ ከኛ ጋር መኖር ጀመረ፣ መግባባት ጀመረ ከማዘራችን ጋር ነው። ለእሷ ጥሩ ነበር፣ ለእኛም ጥሩ ነበር። አሁን ላይ ግን እንዲህ ነው ብዬ ማውራት ነው ሲከብደኝ። ምንድን ነው ማለት ምክንያት አለው ይሄ ሰውዬ የተቀየረበት ብላችሁ የምታስቡት ነገር? አሁን ምክንያት የሰው ልጅ አለምንም ነገር እንዳልሽኝ ከልጅነታችሁ ጀምሮ ሲንከባከባችሁ የሚያስፈልጋችሁን ሲያደርግላችሁ ኖሯል። አሁን ላይ ደግሞ ወዲያው ተቀየረና እስኪ ሊቀየርበት የቻለው የምትሉት ምክንያት አለ እናንተ? እሷ ከሞተች በኋላ እናታችን ከሞተች በኋላ መጠጣት ጀመረ። ታላቄ ነችና በቴሌ ጥቃት መፈጸም ጀመረ። መጀመሪያ ጥፊ ነው የጀመረው። ከዛ እንዳለ እሷን እኔን ትከላከልልኛለች። ያው እኔንም ማሰቃይቶኛል ሁለታችንም። ግን ከባድ ነው ምክንያት ከተባለ እናታችን ከሞተች በኋላ። ያ ምክንያት ሊሆን አይችልም። አሁን እኔ እንጃ ብቻ። ግን እስኪ በፊት ወደኋላ እንመለስና አባታችሁ ከማረፉ በፊት እናትና አባታችሁ ምን አይነት ህይወት ነበራቸው? አባታችሁ ጓደኞች አልነበሩትም? ይሄ ሰውዬ የእሱ ጓደኛ ምናምን አይደለም? ጭራሽ አይታችሁት የማታውቁት ሰው ነው? በፍጹም አይተን አናውቅም። አባታችን ጓደኛም አይደለም። አባታችንም ጥሩ ሰው ነበር ከመሞቱ በፊት። ከሞተ በኋላ ያው ለቅሶ የሚደርስ ሰው ነው የመሰለን። አግብቷት የሚኖር እናታችን አልመሰለን። እኛም ማለት ነው በተደጋጋሚ ይመጣል። ያለውን ነገር የጎደለ ነገር ይኖራል። አባታችን አይደል የሞተው እና እሱን ይዞ ይመጣል። ያው እንደ ጥሩ ሰው መስሏት ነበር ይመስለኛል እናታችን። እና እናንተ ያለ አባት እንድታድጉ አልፈልግም፣ አባት እንዲኖራችሁ ፈልጋለሁ አለችን የሆነ ሰዓት ላይ። ከዛ ይሄ ሰውዬ ይሆናል ብለን እኔና እህታችን በፍጹም አልጠበቅንም ነበር። እንደማንኛውም ሰው ገባ እንደገባ ቀረ ማለት ነው። ከዛ በቃ እናታችን ስትሞት መጠጣት ጀመረ፣ ማምሸት፣ ብዙ ነገር አድርጎልናል እኮ። የሆነ ሰዓት ላይ ነው በቃ እሷ ከሞተች በኋላ ነው የተቀየረው እንጂ ብዙ ነገር ጫማም፣ ደብተር ያዝናናናል፣ ሽርሽር ይዞን ይወጣል። አንድ አባት እንደሚያደርገው ያደርግ ነበረ። ግን እሷ ከሞተች በኋላ ተቀየረ። እንዴት ነው? እሱም እናታችን ስትሞት በጣም አዝነን ነበር። በጣም በተለይ እሷ በቦታው ነበረች፣ እኔ ትምህርት ላይ ነበርኩኝና ማለት እሷ ችግሯን የራሷን ነገር ዋጣጋ እኔን ለማጽናናት ነበር የምትሞክረውና እሷ አለልን ብለን ነበር። ግን እሱም አውሬ ነበረ። በጣም ብዙ ግፍ ነው ያደረሰብን። ብዙ ግፍ ማለት ነው። በጣም ከባድ ነው። በጣም ያው እናት ብታምር ብታስጠላ ያው ግድ ናት፣ ታስፈልጋለች ለልጆቿ። ግን ነፍሷን ይማር ነው የሚባለው። አሁን እናንተ ወጣቶች ነበራችሁ ማለት እሱ እንጀራ አባታችን ያላችሁት ሰው አሁን ህይወታችሁን ሊያበላሽ ባይነት
ብዙ ነገር ነገ የሚጠበቅባችሁ ሰዎች ናችሁ። አሁንም አልረፈደም፣ እግዚአብሔር ይመስገን ተገናኝተናል። እኔ የምችለውን አድርጌ ከዚህ ህይወት አውጣችኋለሁ። ግን በደንብ ምንድነው መሰለሽ የሆነ ነገር ለመስራት ብዙ ነገር ስለሰው ያስፈልገናል። ከመሬት ተነስተን ወንጀለኛ ነህ ብለን አንይዞም። ስለዚህ ብዙ ማስረጃዎች መሰብሰብ ስላለብን አንድ ቀን ይበቃናል። ዛሬን እናንተን ነፃ ለማውጣት ከቤት የወጣነው። እስቲ ምንድነው የሚያደርስባችሁ ጥቃት? ያንን ነገር ሲያደርግ የሚያወራው ቃል የሚያወጣው ነገር አለ? በጣም ብዙ ነገር ነው የሚያወጣው። እንዲህ ነው ብለን እንዳናወራ ራሱ ፎቶ ይዞብናል፣ ቪዲዮ ይዞብናል። የምን ፎቶ? ጥቃት ሲፈጸምብን ብዙ ነገር ይዞብናል እና ለዛ ነው እስካሁንም የቆየ ነው። በጣም ብዙ ነገር ነው የሚያደርግብን። ይሰድበናል። አንቺ ነሽ ሚስቴን የደፋሻት፣ አንቺ ነው የሚልሽ። እሷ ሞታ አንቺ እንዴት ተረፍሽ? እኔ እንደገደልኳት አይነት ነገር ማለት ነው። አንቺ ነሽ በቃ ማይለን ነገር የለም። ገፊ ነሽ፣ ሚስቴን ገደልሻት። ማይለን ነገር የለም። ማንም አይፈልጋችሁም ከዚህ በኋላ። ልክ ተስፋ እንደማስቆረጥ ነው። ከዚህ በኋላ ማንም አይፈልጋችሁም። እኔ እንደዚህ ተጫውቼባችሁማ ማንም አይፈልጋችሁም አይነት ነገር። እኔ እንደውም ታላቅ ስለሆንኩ እንትን ለማለት እሞክራለሁ። ማለት ይከብዳል በጣም ስታስበው። ታናሽም ስለሆነች እኔ በጣም ነው የሚከብድ እውነት ለመናገር። እስቲ ኖርማል ሆኖ ሳይጠጣ ለምንድን ነው ይሄ የምታደርገው? ምን ሆነሃል ብላችሁ ጠይቃችሁ ታውቃላችሁ? መልስ የለውም። ጠይቁታላችሁ? አዎ ምን አድርገን አባታችን ብለን ነው የምንጠራውና ምን አድርገን ነው? ለምንድን ነው እንደዚህ የምታደርገው? ቆኛ ባትወልድንም ልጆች ነን ተንከባክበህናል ስንለው እናንተ ገፊዎች ጭራሽና እኔ ነኝ እናንተን የምወልዳችሁ የምንተኛ በመኝታ ክፍል ድረስ መጥቶ ማለት ነው። እና በጣም ብዙ ስቃይ ነው ያሳለፍነው። በጣም አንድ ሴት የማታሳልፈው ስቃይ ነው ያሳለፍነው። ብዙ በደል አድርሶብን። ምን ያህል ጊዜ? ረጅም ጊዜ ሆኗችኋል እንደዚህ አይነት ህይወት ውስጥ ካላችሁ? ማለት ከቆየ እሱ ይሄን ነገር ማድረግ ከጀመረ ጥቃት ማድረስ ከጀመረ ቆይቷል? አዎ እናታችን ከሞተች ስለቆየ በቃ እሷ እንደሞተች ተቀየረ። ቀስ በቀስ የሚቀየረው ነገር በጊዜ እሷ እንደሞተች ሳይሆን ሞተች። ከዛ መኖር ጀመረን፣ አብሮን መኖር ጀመረ። ከዛ መቀየር ጀመረ። እያመሸ መምጣት ጀመረ፣ መጠጣት ጀመረ፣ መሳደብ ከስድብ ጀመረ። በተለይ እህቴ ላይ አንቺ ምክንያት ነው ይላታል። አንቺ ገቢ ለምን አንቺ ተረፍሽ? አንቺም ያው ነሽ ለኛ ብዙ ነገር ነው የሚያደርገው። በጣም ማስመሰል ይችልበታል። በነገራችን ላይ እንዴት በጣም ማስመሰል ማለት እንዴት ነው? እኛም ብዙ ስለያዘብን እንዲህ ነው ብለን ማውራት አንችልም። ግን ከውጭ ሰው ሲመጣ አሉ ቤተሰቦቻችን የሉም አይባል በፊት ያለውን ነገር ስለሚያውቁ አሁንም እንደዛ ነው የሚመስላቸው። አሉ አጎቶቻችን፣ የእሷ እህቶች አሉ፣ አክስቶቻችን ሊጠይቁን ሲመጡ ደግሞ ሌላ ሰው ነው የሚሆነው። ልጆቼ ምናምን ነው የሚለን። እዛ ደግሞ ማለት ልክ እነሱ ሲወጡ ደግሞ ይቀየራል። ለእነሱ እንኳን እንዲህ ነው ብለን እንዳናስረዳቸው አያምኑንም። አሁን እንደዚህ ብለን ብናወራ ራሱ አያምኑንም ጭራሽ። ምክንያቱም ጥሩ ሰው እንደሆነ ነው የሚያውቁት። እና ከባድ። እናታችሁ በህይወት እያለች ስለዚህ ሰውዬ አውርታችሁ ወይ ደግሞ መጀመሪያ መቼም ያው ልጆች ነን ብላችሁኛል፣ ግን የፈለገ ልጆችን ብትሆኑ ፍቃዳችሁ ይጠየቃል። ጠይቃችኋለች? አባት ላመጣላችሁ ነው ምናምን ብላ አውርታችኋለች? አዎ አውርተናለች። ምክንያቱም በዛ ሰዓት ጥሩ ሰው ነው አለኝ ነግሬክ የለ እየመጣ በመሀል ቡና ሲጠጣ ሲጫወት ምናምን ለእኛ ራሱ ስጦታ ይዞልን ነው የሚመጣ። እንደዛ ይዞልን ሲመጣ ምናምን እሷም ጥሩ ሰው ነው የመሰላት። እኛም በሰዓቱ አማክረናለች። ቁጭ አድርጋ እንደዚህ ስትለን ተማክረንበት አይመጣ ተማክረንበት በስነ ስርዓት ይግባ። ምክንያቱም በዛ ሰዓት ጥሩ ሰው ነው ለኛ። አንቺን ብቻሽን እሷም ብቻ ያግዝሻል ምናምን ብለን ተነጋግረን ነው የገባው። ግን በዛ ሰዓት ጥሩ ሰው ነበር። እሷም የምታውቀው ጥሩ ሰው እንደሆነ ነው። የተቀየረው እሷ ከሞተች በኋላ። ይሄ ቤት የእናንተ ነው? ማለት የእናታችሁ ቤት ነው? የእናታችን። ስለ ቤት ውስጥ የሆነ ማለት እዚህ ቤት ሲመጣ ብቻውን ነው ወይስ አብሮት የሚመጣ ሰው አለ? ማንም የለም። ብቻውን ነው የሚመጣው? ብቻውን ነው የሚመጣው። ማታ ነው የሚመጣው። ቀን ምናልባት የሚመጣው እንዲህ ሰው ሱቅ
ገብተን ምናምን ድንገት እሱ ከወጣ ያውቃል ምናምን። እንዴት ያውቃል? እኔ እንጃ አላውቅም። የሆነች ቦታ ከሄድን ያውቃል። ጓደኞቻችን እንኳን እዚህ ቤት መምጣት አይችሉም። አይቻችኋለሁ። አሁን ምግቡ ለመጥፋትም አታስብም እና በእኔም ሊያስፈራራት ይሞክራል። እሷ ወጥታ እንዳትቀር ማለት ነው። እና ሱቅ ስትሄድ ራሱ ያስፈራራት እኔንም ጭምር። በዚህ እድሜያችን እንደዚህ አይነት በጣም ከባድ ነገር ነው ያሳለፍነው። ከባድ ነው በጣም። የእድሜው ጉዳይ ብቻ ሳይሆን አሁን ያላችሁበት ሁኔታ የሚያሳስብ ነው። ብቻ ሲገባ መልአክ ነበር። መልአክ ማለት ነው። በእናታችን ሀሳብ ተስማማን። ምክንያቱም እንደ አባት ስለሆነ እንደዚህ ይሆናል ብላ አትጠብቅም አይደል? እውነት ነው። እና እሷን ደስ ይበላት ብለን እሷም ደስተኛ ነበረች በጊዜው። ገባ ማንነቱን ያሳየን ማለት ነው። አሁን ቤቱ በእናንተ ስም ነው ያለው? አዎ። ስለ ቤቱ አውርቶ ያውቃል? ስለ ቤቱ ስም ማዞር ወይ ቤቱን ጥያቄ ያለው? እዚህ አይነት ነገር እንኳን አይጠይቅም። ምክንያቱም እኛን መግደል ይፈልጋል ይመስለኛል። እኛን ከገደለ ያው ቤቱ የሱ ነው የሚሆነውና እኛን ማሰቃየት ይፈልጋል። ብን ብለን እንድንጠፋ ከሰው ጋር እንድንገናኝ አይፈልግም። ታሪኩ እንዲወጣበት አይፈልግም። አልኩ እኮ ሱቅ ስትወጣ ራሱ ይደወልላታል። ለኔም እንደዛው አትገቢም። ሰው ያስቀመጠብህ ካሜራ ያለ እስከሚመስል ድረስ ማለት ነው። ችግር መናገር አትችልም እንጂ እኮ ለመንገደኛውም ተናግረ አድኝ ማለት ይችላል። ግን ላይደርስልም ያ ሰው ይችላል። ማታ ስቃዩን እኛ ነን የምንቀበለው፣ ያ ሰው አይደርስልም። ለቤተሰብ ሲመጣ እንዴት ነው እንደዚህ አድርጉናል። ደግሞ እዚህ ሀገር ላይ አልተለመደም። ከባድ ነው ማለቴ እኛን ነው ውሸታም የምንባለውና እነሱ ሲመጡ እኮ በቃ ጥሩ ሰው ነው። በጣም ጥሩ ሰው ነው። ልጆቼ ነው እዚህ ጋር ተቀመጡ፣ ነው ብሉ፣ አብራችሁ ብሉ። እንዴት ነው እሷንም እኔንም ጸጉራችን ድብስ እነሱ እያሉ እነሱ ሲወጡ ሌላ ሰውና እየተመረቀ የሚወጣ ሰው ነው በቤተሰብ ራሱ ማለት ነው። እና እንዴት ብለህ ትናገራለህ? ለማውራት ስትፈልግ ጥሩ አባት ሰጥቷችሁ ነው የምንባለው። ሁሌም ጥሩ አባት እድለኛ ናችሁ። እናታችሁን አባታችሁን ብታጡ እዛው እነሱ ጋር ብንሞት ይሻላል ነበር። በጣም ብዙ ስቃይ ነው ያሳለፈው። ብዙ በደል ነው ያደረሰብን። ሌላ አካላችሁ ላይ የሚታይ ጉዳት የደረሰ ጉዳት አለ? ያው ስልክ አንዳንዴ እንደዚህ እሳት ለማቃጠል ምናምን ይሞክራል። ግን አላ ስንለምነው ምናምን ደግሞ መልሶ ይተሆናል እንጂ ስቲል መድፈሩን አላቆመም። አላረም ጋር ጸጉር ይዞታል። ጸጉራችን ከማቃጨት ከግድግዳ ጋር እስከ ማቃጨት ይመታናል፣ ይቀጠቅጠናል። የሆነ ሰዓት ላይ ደም በደም ሆና ነበር። ከግድግዳ ጋር አጋሽቷት መስዋዕት ነበር። ፌንት ነቅላብኝ ነበር። ግን እንደወጣ ራሱ አልፈቀደልኝም። እሷን እንዳያስኩኝ እሱ በውጪ ቆልፎት ሄደ። በሩ ቆለፈብኝ። ከዛ እኔም ሰው አልደረሰልኝም። ውሃ ምናምን ደፋፎላት ከትንሽ ደቂቃ በኋላ እሷም ነቃች ማለት ነው። እንዴት ነው እርግዝና ምናምን የተፈጠረ ነገር የለም? አሁን ላይ እርግዝና እየተሰማኝ ይመስለኛል። እስካሁን ሆኖኛል። ሄድ ራሱ ካየሁ ግን በጣም ፈርቻለሁ። እስቲ አስበው እንዴት ነው ሰው ከአባቱ ወለደ ተብሎ ሲናገር በጣም ነው የሚከብደው። በጣም እኔ በጣም ነው የሚከብደኝ። እኔ አሁን መብቴ ብቻ ነው የምፈልገው። አስበው የሰው ልጅ እንዴት ነው ከእንጀራ ማንም አያምነን ከእንጀራ አባቷ ወለደች። ትምህርታችሁን አቁማችኋል። አሁን ወደ ውጭ ወጣችሁም ሰውም አትገናኙም። በስልክም ስለነገራችሁን እኛ ቀስ ብለን ነው በተቻለን አቅም እንደተደበቅን አስበን የመጣ ነው። እስቲ አሁን ራሱ አለመምጣቱ እየገረመኝ ነው። አይ እኛ በተቻለን አቅም ለመደበቅ ሞክረናል። ተሽሎክልከን የገባ ነው። በላክሽልን ሎኬሽን መሰረት ነው የመጣ ነው። ግን ውድ ቤተሰቦች ግራ የሚያጋባ ነገር ነው እያየን ያለ ነው። እውነት ነው፣ ግልጽ ነው። እነዚህ ሰዎች ተጎድተዋል። ምንም ሳይጎዱ እንዲህ አይነት ነገር የሚያወሩበት ምክንያት የለም። እሱ እንኳን ቢክድ ችግር የለውም። ዲኤንኤ ተመርምሮ መስተካከል ይችላል የመደፈራቸው ጉዳይ። ነገር ግን ይህን ሰውዬ ይበልጥ ደግሞ ማስረጃችንን አጠናክረን ይህን ሰውዬ ይዘን ለመውጣት ከዚህ ቤት
የተለመደው ካሜራ አስቀምጦ መውጣት ነው። ግን ያንንም ውስጥ እየፈቀደ አይደለም። ጥያቸው መውጣት አልፈለኩም። ግን ግዴታ ስራው ነውና ካሜራው ካለ አብሬያቸው እንዳለሁ ይቆጠርና እነሱን በተቻለን አቅም ጥበቃ አድርገን ዛሬ ለነሱ መፍትሄ የምንሰጥበት ቀን እንዲሆን ስል ፈጣሪን የሆነት በጣም ግራ የሚያጋባ ስሜት ነው ያለን። አባት ነኝ ብሎ መልካም የነበረ ሰውዬ በአንድ ተገልብጦ ባል ሆኖ ሲገኝ አንዷን አይደለም ሁለቱንም ልጁን ነው የሚባለው አምኖና ፈቅዶ ያገባት የሚስቱ ልጆች ናቸው። እነዚህ ልጆች እናትም አባትም የላቸውም፣ የሙት ልጅ ናቸው። እነሱን ተንከባክቦ ያለውን ነገር ማስቀጠል ሲችል እዚህ ቤት የራሱ የሆነ ሚስት እንኳን ይዞ መጥቶ መኖር ይችላል። ያኔ ፍቅር ባለ ሰዓት ሰውየው ቢቀጥል አግብቶ ለእናንተም እናት የምትሆን ሴት አምጥቶ ፍሬ አፍርቶ ለመውለድ ምናምን አላቀዱም ነበር ከእናታችሁ ጋር? አቅደዋል፣ ግን አልተሳካላቸውም። በመሀል ያደጋ መጣ ነው። ስለሱ ከዛ በኋላ ይሄ ጥቃት ምናምን ማድረስ ከጀመረ በኋላ ስለሱ ያደረጋችሁት ማጣሪያ አለ? ስለ ቤተሰቦቹ የት እንዳሉ እንዳልኩ መውጣት አንችልም ጭራሽ። እናታችን ያላጣራችሁን እኛ እንዴት እናጣራለን? በቃ ጥሩ ሰው ነው ተባለ፣ ገባ፣ አምነን ተቀበልን ማለት ነው። ደግሞ የሉም እንጂ ስልክ አንድ ጓደኛ አለው፣ እሱ ብቻ ነው የምናውቀው እንጂ ቤተሰብ ምናምን የለም። ኦኬ። እናታችሁ እያለች ይዞት ይመጣ ነበር ነው ያለው ሰው? ከዛ በኋላ ወደዚህ ቤት መጥቶ ያውቃል? እስካሁን የለም። እኔ የሆነ የሚቀላችሁ የራሳችሁ የቤተሰብ አካል አክስት፣ አጎት ይመጣሉ ብላችሁኛል። የሚቀላችሁ የምታወሩት ሰው አይሄድም። እንዴት ብለን እናወራለን? ከአጠገባችን ጭራሽ አይሄድም። እና ደግሞ ያስፈራራል። ወደ ጓዴ ይጠራንና ቪዲዮችንን ያሳየናል። አንድ ነገር ብትናገሩ እኔ ደግሞ በተለይ የሚያስፈራራኝ በሷ ታናሽም ስለሆነች እንደዚህ ነው ማድረግልሽ፣ አንገቷን እንዲህ በቃ ህይወቷን አጥፍቼ አስተኝቻት ነው የምታገኛት ምናምን ነው የሚለን። በቃ በጣም ነው የሚያስፈራራን። በጣም እንዴት ብለን እናወራለን? አሁን እኮ ለእናንተ የሚደውለው እሱ በሌለ ሰዓት እንጂ ካጠገባችን ሰው ከመጣ ጭራሽ አይሄድም። የትም ካጠገባችን አይሄድም። ኦኬ፣ እሺ። የቻልነው ለማድረግ ቤተሰቦች ቃል እንገባለን። እነዚህ እህቶቻችንን ዛሬ ነገ ሳንል እኔ ዛሬውን ይህንን ጉዳይ ፈትቼው ብሄድ ደስ ይለኛል። መምጣት ቢችልና ደግሞ ቢመጣ ኖሮ ቁጭ ብለን አብረን የምናወራ ይሆን ነበረ። ግን እኔ አላቅም እንዴት እየታሰበ እንደሆነ ምን አይነት ህሊና እያለ እኔ በአጠቃላይ የምንሰማቸው የምናያቸው ታሪኮች እንዳለ ህሊና የሌለው አእምሮ የሌለው ማህበረሰብ እያየን ነው የምንገኘው። እስቲ የተሻለ ነገር የምንፈጥር ከሆነ ከፈጣሪ ጋር የተሻለ ነገር እንፈጥራለን። ካልሆነ እና ቆይ ተረጋጉ። ሰላም ነው። ካሜራ ጨራሽ ምንድን ነው? ሰላም ነው አባት። መልሳት መልስ ምን እባክህ ና ግባና ምንድን ነው ካሜራው ሲጀመር? ሰላም ነው ግን ምንድን ነው ካሜራ? ምን የት አውቃችሁት ነው ካሜራ የምታስቀጥሉ? አረፍ በል። ስለ ቤተሰብ እየተጫወትን ነው የመጣው። ከመቼ ወዲያ ነው የምትጫወቱት? እኛን ሳታስፈቅድ ቤት ውስጥስ መምጣት? እነሱ ምን ልጆች ናቸው? ምን ብለህ ነው ዘለ የምትገባው? አይ ያው ሰፈር ውስጥ ስንጠይቅ አለ እናት ያሳደገ ሰው አለ፣ አባትም ይሆን አሪያ የሚሆን ሰው አለ ስንባል ያው ድንገት መጣ። ያው እስክትመጣ ብለን ከልጆች ጋር ትንሽ እየተጫወትን ነበር። እንደዚህ እኮ ነገር ለእኔ አሳውቃ ነው መሆን ያለበት። እሺ አጥፍተናል፣ ይቅርታ። እናንተ ደግሞ እዚህ ቁጭ ብላችሁ ነው እንዴ? ምንድን ነው ጉዳዩሽ? አይ ጉዳዩ ያው እናቴ ለምናችሁ እናታቸው እንደሌለች አንተ ግን እንጀራ አባት ሆነ እንደ አባትም እንደ እናትም ሆነ እዚህ እንዳደረስካቸው ሰምተን ነው የመጣ ነው። እስቲ እንደው ስለነበረው ከባለቤት ጋር ነፍሷን ይማርና ከባለቤት ጋር እንዴት ነበር? እነዚህ ልጆች እንዴት እያሳደገ? ተው ስለሷ አታስታውሰኝ እስቲ ተው። አሁንም በቃ በህይወት እንዳለች ነው እኔ እያሰብኩ ያለሁት።
ሞተች የሚለውን ቋንቋ አትበለኝ ተው። እኔ ነኝ የማውቀው። እስኪ እንዴት ተገናኛችሁ? እስቲ ስለ ፍቅራችሁ ትንሽ አጫውተንና እንዳልኩ ያው ከእናንተ ህይወት ለመማር ያህል ነው ካሜራ ማብርተን የተቀመጥነው፣ ሌላ ምንም አዲስ ነገር የለውም። እስቲ ስለ ቤተሰብ አንተ በፊት ስታገኛት ያለውን ነገር እስኪ ንገረን። ያው እንዴት ጥሩ ሰው መሰለች፣ እንደው በጣም መልካም ሰው ናት። አንድ ስራ ቦታ ላይ ነው ያገኘኋት። እንዴት መልካም ሰው ነበረች መሰለ። ስለ እሷ ተናግሮ አይከብዳል በጣም። እሷ በጣም ጥሩ ሰው ነበረች። የሚገርም እርሜን አንድ ቀን ወደ ክፍለ ሀገር ብሄድ ከሁለት ቀን ከሶስት ቀን በኋላ መለሳለሁ ብዬ በህይወት አገኛታለሁ ብዬ ጠበቅኳትን በአደጋ ሞተች ብለው አርድተውኝ ከዛን ቀን በኋላ ጭንቅላቴ ራሱ ትክክል አይደለም። ጭንቅላቴ ሁላ ተቀይሯል። እንዴት እነዚህ ያውቃሉ እንዴት እንዳሳደግኳቸው። ከዛ እሷ ካረፈች በኋላ የእነሱ ማሳደግ ኃላፊነት አንተ ላይ ወደቀ ነው። ምን ሌላ ምን ሰው አለ ብለን እንደው በቃ ሳልበላ ሳልጠጣ እንደው ለነሱ ነው ግማሽ ነገር ባገኝ ለነሱ አብልቼ እንደው እኔ ውሃ ነው ጠጥቼ ማድረው ምንም ባይኖር ራሱ እንደው የፈለጉትን እንዳረኩላቸው ሁሉን ነገር እንደሰጧቸው። አልነገራችሁትም እንዴ እናንተ? ነግረውኛል። እነሱ ስላንተ መልካምነት ያው ስለናታቸው ትንሽ ተጫዋወተን። አንተ መጣ ብዙ አልቆየንም፣ እንደገባን ነው የመጣው። አዎ በስቃይ ነው ያሳደግኳቸው። አሁንማ ተመስገን። አሁን የነሱ በአንተ ቤተሰቦች ያንተ የት ነው ያሉት? አሉ ክፍለ ሀገርም አሉ፣ አዲስ አበባም አሉ፣ ሁሉም ቦታ ላይ አሉ። ታዲያ እስከ መቼ ነው ባለቤትህ እንግዲህ እንደምናውቀው አርፋለች፣ እስከ መቼ ነው ብቻቸውን እነዚህ ሰዎች ብቻህን የምታሳድገው? አይ ተው ያኔ እኮ ልጆች ናቸው እነዚህን ስራ አስገብቼ ትዳር አስይዤ ወግ አስይዣቸው ነው መውጣት የምፈልገው እንጂ እንደዚህ ብቻቸውን ጥያቸው ሰውስ ምን ይለኛል? እንደዚህ ለፍቶ መጨረሻው እንደዚህ ሆነ ሲሉ የሰው መሳቂያ ነው የምትሆነው። እንደምንም ከዚህ በኋላ እኮ አይከብድም። የምትችለውን አድርገሃል? ኧረ እስካሁን በትግል ነው ያሳደግኳቸው ያለው። ስራ እየሰራ ነው? አዎ ተመስገን። ያው ቢኖርም ባይኖርም እነሱ ምን ይጎልባቸዋል? እንግዲህ ውድ ቤተሰቦቼ ይሄንን መልካም አባት አይታችሁ እንድትማሩበት ዛሬ ያገኘኋችሁ። እንደምትሰሙት ተቸግሬም ካገኘኋት ላይ ለነሱ አብልቼ እኔ ውሃም ቢሆን ጠጥቼ ነው ማድረው እና በቃ ብቻ መልካምነቱን በደንብ ሊያሳየን የሞከረ አባት ነው። እስኪ የምታስታውሰው ጥሩም ይሆናል መጥፎም ይሆናል ከባለቤት ጋር እስኪ የምታስታውሰው ለኛ ትምህርት ይሆናል የምትለው ነገር ካለስ ንገረን። እሷ በጣም ጥሩ ሰው ነበረች። በዛ ላይ ደግሞ በጣም ሰው ታምን ነበር። አማኝ ናት፣ ያላትን አካፋይ ናት። ለልጆቿ ሟች ነበረች እና ግን ነገሮች እንዳሰብነው አልሆነምና ያው እሷ ከሄደች ጀምሮ ሞት የሚባል ነገር ከወሰዳት ጀምሮ በስቃይና በችግር ላይ ያሳደግኳቸው። እንዴት ነው ከባለቤቷ ጋር በፊት ተዋወቁ ነበር? ታውቀዋለህ ባለቤቷን? ማለት የእነሱን አባት? ያው ተነግረኝ ነበር። እንደዚህ ጥሩ ሰው ነው፣ እንደዚህ ነው ትለኝ ነበር። ግን ያው አጋጣሚ ሞተና እሷን ለማጽናናት በመመላለስ ጊዜ ነገሮች ያው ብቸኝነት እንዳይሰማት እኔም የሚገርም ከሞተ በኋላ በቃ ብቻዋን ላለመሆንና እንዳይቸግራት ራሴ ጥሪ ነው ያስገባኋት።
በቃ የሆነ ነገር እንዳይቸግራት ልጆቹን ብቻዋን ይከብዳታል ብዬ በጣም ነው በስቃይዋ ጊዜ ደርሼላት ስለነበረ ከዛም ጊዜ በኋላ በጣም እምነቷ ጨመረ። ጥሩ ሰው መሆኔን አወቀች። ያውን እሷ በሀዘን ጊዜ ሰው ልጅ አጠገቡ ስትሆን ደስ ይላል። እሷን አጽናንቼ ሁሉም ሰው ሲሄድ እኔ ብቻ እየተመላለስኩ ምን በምል ሰዓት ነገሮች ያው ብቸኝነትም ሲበዛ ጥሩ አይደለም። እኔም ብቻዬን ስለነበርኩ ያው በቃ አንዳንድ ስንል አብረን መኖር ጀመርን። አልፎ አልፎ እየሄድኩ እየመጣሁ በነበረ ሰዓት ለምን አጠቃላይ አልኖርም? ኑሮን ለምን አናቀለውም? አንቺም እዚህ ጋር ብዙ ሌላ ወጪ ከምታወጪ እኔ እዛ ሌላ ወጪ የምናወጣውን አንድ አድርገን ለምን ቀለል አድርገን አናኖርም ብያት ሀሳቡን ሳቀርብ ያው ኑሮ ከበድ ብሏት ነበር። እንደውም ደስ ይለኛል ምናምን አለች። በቃ ጋብቼ እኔም እዛ የማወጣውን ወጪ ብዙ ብር ነበር። ያን ነገር ለቤቱ አምጥቼ ሰጣታለሁ። ምን እላለሁ ለእነዚህም ልጆች እንደፈለጉ እንዲሆኑ አደርጋለሁ። በቃ ምንም የሚቀርባቸው ነገር የለም። ለእሷም ኑሮ ቅልል ነው የሚላት። ከዛም በኋላ ግን በቃ ታሳዝናለች። ጥሩነቷ ሳያንስ ብቻ እንደጠበቅከው አልሆነም። ቢሆንም ግን እነዚህን የመሳሰሉ ልጆች ትታልኝ አልፈለች። እነዚህን ሸበሌ የመሰሉ ልጆች ይገርማል። እስቲ ስለ አባታችሁ እንግዲህ እሱም መጥቷል። ለእኔም ስትሉኝ ነበር። እስቲ ስለ አባታችሁ ትንሽ እናንተ ደግሞ እሱ ፊት የተቻላችሁን ያህል እስኪ በሉ። ያው እንደነገርን ጥሩ ሰው ነው። ያው እንዳለው ሰራም አልሰራም ለኛ ከማድረግ ወደኋላ አይልም። ነገር ይገኛል። ጥሩ ሰው ነው በጣም። ቀድሞውም ስላንተ ጥሩነት ብዙ ሲያወሩ ስለነበር አንተ ደግሞ ስለ እናታቸው ስለወራሃቸው እነሱም ፊት ለፊት ላንተ መልካምነትህን ያወሩልህ በሚል እንጂ ብዙ ነገር አውርተናል። እስቲ ከልጅነታችሁ ጀምሮ እንዴት እንዳሳደጋችሁ አሁን ላይ እየተንከባከባችሁ እንደሆነ እኔ ነገራችሁኝና እስቲ አንቺ ትንሿ ናት ትልቋ ናት? ትንሿ ናት አይደል እሷ? እስቲ ትንሿ እስቲ ስለ አባትሽ ንገሪኝ። አባታችን ጥሩ ሰው ነው በጣም ለኛ በጣም ጥሩ ሰው ይንከባከበናል። አሁንም እናታችን በተለይ እናታችን ከሞተች በጣም ጥሩ ሰው ነው አባታችን ለኛ። እናታችሁ ከሞተች በኋላ ደግሞ ያው እንዳይከፋችሁ በደንብ ይንከባከባችኋል አይደል? እሷ ያው ያለ መኖሯን እንዳይሰማ በጣም ይንከባከበን ጥሩ ሰው ነው። ማታም በጊዜ ነው የሚገባው፣ ከኛ ጋር ነው የሚያመሸው። ትምህርታችሁንም ያው በደንብ እየተማራችሁ ነው። ያስጠናል። ብዙ ነገር ነው የሚያደርግልን የውጭ ሰው እንደነገረክ። እስቲ ትምህርት ቤት ክፍያ ላይ ነገሮች ክራውድድ ሆነው ተቸግረህ ታውቃለህ? ያው ሳይቸግርህ መቼም ኑሮ አትኖርም። እውነት ያው የፈለገ ነገር ቢሆን እነሱን ከሰው ፊት ከተማሪ ፊት ያለማሳጣት ባይኖረኝም ከሰው ተቀብዬ ከፍላቸዋለሁ። ስለዚህ የማይቻለውንም የሚቻለውንም አድርጌ እዚያ አድርሻለሁ ነው እንደ አባት። እስቲ ማስተላለፍ የምትፈልገው መልእክት አይደለም እንጀራ አባትና እናት ሆነው የስጋ እናት አባት ሆነው እንደዚህ መኖር የከበደው ብዙ ሰው አለና ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህ። ብዙ ሰው የሚያየው ቪዲዮ ነው። እስቲ ማስተላለፍ የምትፈልገው መልእክት አስተላልፍና እናንተ መናገር የምትፈልጉት ነገር ካለ ተነጋግረን ዛሬ ፕሮግራማችንን እንጨርሳለን። ቀጣይ ቀን የምንመጣው እዚህ ቤት ከሚያዩት ተመልካቾቻችን ስጦታ የሚበረከት አለ። እነሱ ይበረከትላቸው ያሉትን ስጦታ ይዘን ስንመጣ ነው። እስቲ ከአባታችሁ ልጀምርና ማስተላለፍ ያለብህን መልእክት እንድታስተላልፍ እድል። ያው ከወለድካቸው ልጆች በላይ የሰው ልጅ እንጀራ አባት ብሎ እንኳን እነሱ ቢጠሩትም እኔ እንደ ልጆቼ ስለማስባቸው
እንደዚህ አይነት ነገር ባይጠሩና እንደዚህ እንጀራ አባት ምናምን ባይሉ ደስ ይለኛል። እንደ እንጀራ አባት እንኳን ሆኜ አይደለም ያሳደግኳቸው ነው። አይ አባባሉን ነው እነሱ አባታችን እያሉ ነው የሚያወሩት። ግን ያው ትምህርትም እንዲሆን አንተ ምን አይነት አባት እንደሆንክ ሰው እንዲማርበት እንጂ ቦታን ዝቅ እያደረግንብህ አይደለም። ያው እንደዚህ አይነት ነገር ለነሱም እንደዚህ ትልቅ ደረጃ ደርሰው ትልቅ ቦታ ላይ ሆነው እኔንም የለፋሁትን ልፋት የደከምኩትን ድካም አይተው ተረድተው እኔንም ለመጥቆር እንዲያበቃቸው እለምናለሁ። እስቲ እናንተ የምታስተላልፉት መልእክት ሰው ሙሉ ሆኖ ይጣላል፣ ይጋጫል። እንዴት ነው አባትየው ችግርን፣ ግጭትን እንዴት ነው የምትፈቱት እዚህ ቤት? ቅድም እንደነገርነው ነው እና እሱ መስማት ስላለበት አሁን ጥሩ ሰው እናመሰግናለን ስላደረግልን ነገር አባታችን። ያለው ነገር የለም። እኔ ምንም የምለው ነገር የለም። ያው እሷ ብላለች ተምረን ለመጦር ያብቃን። እሱ የምለው ነገር የለም። እኛም እንግዲህ ተምራችሁ ተመርቃችሁ ስራ ይዛችሁ ጥሩ ልጆች እንደምትሆኑለት ተስፋ እናደርጋለን። ውድ ቤተሰቦቼ ይሄ ቤተሰብ ይሄንን ይመስል ነበር። እናንተ ምን ተማራችሁ፣ ከዚህ ቤተሰብ ምን አገኛችሁበት የሚለውን ሀሳብ መስጫው ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አዲስ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ኑ ትማሩበታላችሁ፣ ቁም ነገር ትገበዩበታላችሁ ስል ጋዜጠኛ ዳዊት ጥያቄን አቀርባለሁ። ውድ ቤተሰቦቼ ቀጣይ ቀን እዚህ ቤት የምንመጣው እንደተለመደው እናንተ ይሰጣቸው ይሁን ያላችሁትን ስጦታ ይዘን ስንመጣ ነው። እስከዛው ለዚህ ቤተሰብ ሰላምና መልካምን እንመኝላችኋለን ማለት ነው። እናንተ ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ልፋታችን የድካማችን ውጤት የእናንተ ላይክ ሼር ማድረግ ነውና እይታ ይኑረው። ለጓደኛ፣ ለቤተሰብ፣ ለዘመድ፣ ለአዝማድ ሁሉ ይማርበታል ብላችሁ ለምታስቡት ሰው ሼር ይደረግ። ውድ ቤተሰቦቼ ቀጣይ እዚህ ቤት ስንመጣ ምን ይዘን እንመጣለን ይሆን የሚለውን አብረን እናያለን። እስከዛው ቸር ቆዩ። እንግዲህ ውድ ቤተሰቦቼ እዛ ቤት ውስጥ የሆነውን ሁሉ በሰቀቀን ሰምተናል። እነዚህ እህቶቻችን ተበድለዋል፣ ተጎድተዋል። በጣም የሚያሳዝነው ደግሞ አንደኛዋ ልጅ ታላቅ የተባለችው የእርግዝና ስሜት እየተሰማኝ ነው፣ ፔሪየድም ከቀረ ቆይቷል ብላ ነግራናለች። ያንን ነገር ደግሜ ያላነሳሁባት ከዚህ በላይ አእምሮዋን መጉዳት ስላልፈለግኩ እንጂ ስለዚህ ነገር በደንብ አጣርተን ነገሮችን መስማት ነበረብን። እስቲ ቀጣይ እርምጃችን ላይ ምን እንደሚፈጠር አይተን የእሷን ሁኔታ የምናረጋግጥና ምርመራ አድርጋ ወደ እውነታው የምትሄድበትን ነገር እናመቻቻለን። የእውነት የሚከብድ ነው። ይህ ሰውዬ መልካም ሰው ነበር። እናታቸው እያለች በጣም ብዙ ድጋፍ ያደርግላቸው፣ ትምህርታቸውን የሚያስተምራቸው እንደነበር፣ ከጊዜ በኋላ ግን ገፊ እንደሆኑና እናታቸውን እነሱ እንደገደሏት አድርጎ የሚያስብ አይነት ሰው ነው። እስቲ ቤት ውስጥ እንግዲህ ድብቅ ካሜራ አስቀምጠናል። ያ ካሜራ ምን አይነት መልእክት ይሰጠናል፣ ከሱስ አንደበት የምንሰማው ምን አዲስ ነገር አለ የሚለውን ለማየት እንጂ በአጠቃላይ ስለ ነገሮቹ ከልጆቹ ሰምተናል። ምስክርነት አያስፈልገውም። ቀጥታ ወደ ሕክምና መሄድ ይቻላል። ሌላስ ከሰዎቹ መሞት ጋር ከአባታቸው ከእናታቸው ሞት ጋር ይሄ ሰውዬ ይሄን ያህል ከከፋ ሆን ብሎ እዚህ ቤት የመጣ አይነት የራሴን ጥርጣሬ ነው እየነገርኳቸው ያለሁት። ሆን ብሎ የመጣ ቢሆንስ የሚለውን አብረን እናያለን። በዚህ መሀል እንግዲህ ስለ ሮቤል የምታዩ ሰዎች አላችሁ። ሮቤልም በዚህ ሰዓት ጥሩ ላይ አይደለም ያለው፣ ነገሮችን ለማስተካከል እየሮጠ ነው። ባለፈው ሄጄ ያናገርኳት ሴት እንግዲህ መጨረሻ ላይ ድርጊቱን ተከፍሎኝ ነው ያደረኩት እንጂ እሱ ምንም አላረገኝም፣ ጠባሳይም ምንድነው ሜካፕ ነው ብላኝ ነበረ። ነገሮችን ብቻ አስተካክለናል ብለን ጨርሰን ወደ ፖሊስ በላክንበት ሁኔታ ምንድነው የተፈጠረው? እዛ ጣቢያ ሲደርስ ማስረጃው ተቆርጦ ኔጋ ስታለቅስና ተበድያለሁ ስትል የነበረው ብቻ ቪዲዮ እንደደረሰ ነው። በስልክ ነው፣ ቦታው ላይ መገኘት አልቻልኩም። በስልክ ነው መረጃዎች የደረሱኝ። ብቻ እንደዛም ቢሆን ጓደኛችን
ነፃ ለመውጣት የቻልነውን ያህል ሩጫ እየሮጥን ነው። እኔም በልጄ በኩል ደግሞ ያለውን ታውቃላችሁ። ጠፍቶ ያን ሁሉ ጊዜ ስንባዝን ስንባክን ቆይተን አግኝተነውም ደግሞ ታሞ እሱን ለማስታከም የምችለውን ነገር እያደረግኩ ነው። በሕክምና በኩል ምንም አይነት በሽታ እንደሌለበት ተነግሮን እንግዲህ እነዚህ ወሳጅ የተባሉት ሰዎች በድግምትና በአንዳንድ ነገሮች አሰነካክለው እንዳስቀመጡት ተነግረን የእሱን መፍትሄ ለመፍጠርም እየሮጥን ነው። ብቻ ወጣም ወረደም ሳምንቱ የሩጫና የድካም ነበረ። እሱም ቢሆን ስራችንን ከመስራት ምንም ያገደን ነገር የለም። በህይወት እስካለን እስከ ቆምን ድረስ የቻልነውን ያህል ጥረት አድርገን እንለፍ በሚል ነውና ይህን ስራ የምንሰራው። ውድ ቤተሰቦቼ የዚህ ሁሉ ምክንያት ደግሞ የዚህ ሁሉ መነሻ እናንተ ውድ ቤተሰቦቼ ናችሁና ሳላመሰግናችሁ ማለፍ አልፈልግም። እስቲ እዚህ ቤት ምን ይፈጠራል? እነዚህ ልጆች እውነትስ እንዳሉት ይሄ ሰው መጥፎ ሰው ነው? ምንስ ፈልጎ ነው የሚለውን ከድብቁ ካሜራ ነው የምናየው የሚሆነው። ውድ ቤተሰቦቼ ድብቁን ካሜራ እናያለን። ከዛ በኋላ የራሳችንን ውሳኔ ወስነን ይሄን ሰውዬ ለህግ አሳልፈን እንሰጣለን። እነዚህም ልጆች በገዛ ቤታቸው በወለደች እናት አባታቸው ቤት ውስጥ ይህ ሁሉ በደል እየደረሰባቸው ይህ ሁሉ ነገር እየተደረጉ የሚኖሩበት ቀን ዛሬ የሚያበቃ ይመስለናል። ሲጀመርም ያው አብቅቷል። እኔ ጋር መደወላቸው ራሱ ነገሮች እንዳበቃ ስላሰቡት ነው። ስልኬን ራሱ እንዴት እንዳገኙት አልጠየቅኳቸውም። መጥቶ ብቻ ብዙ እንጫወት ነበር ከነሱ ጋር። እሱም መጥቶ በመሀል ነገሮች ተደፈራርሰውብናል። ስለዚህ ድብቁ ካሜራ የሚለን እንስማ። ከዛ በኋላ እሱን ይዘነው ወደ ህግ ሄድንም አልሄድንም ብቻ ግን ለምን ይሄን ነገር እንደሚያደርገው በመጀመሪያ ካጣራም በኋላ ከጀርባው ምን እንዳለ ማን እንዳለ በምን ምክንያት ብዙ ሰው ሊከፋው ይችላል። የትዳር አጋሩ ሚስት ያላት የልጆቼ እናት ትሆናለች ያላት ሴት እንግዲህ ስትሞትበት ተስፋ ሊቆርጥ ሊናደድ ይችላል። ግን እነዚህ ልጆች መጽናኛ እያስተማራቸው እያኖራቸው ሚስቱን ማስታወሻ ነበሩ። እሱ ግን ለዛ አይደለም የተጠቀመባቸው። የራሱን ስሜት ለማብረድ እና የራሱን እልህ ለመወጣት ነው። ይህን ያደረገበት ምክንያት ምንድነው የሚለውን አሁን የምናየው ይሆናል። ከዛ የሚደርስባቸው ችግር ካለ ፈጥነን ደርሰን እዛው አካባቢ ነው ያለነው። እነሱን ከችግር ለማውጣት ቃል ገብተንላቸው ነው የወጣነው። እናንተም እንግዲህ አብራችሁን እንደምትሆኑ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። መኖራችሁን ማየታችሁን መደገፋችሁን የማውቀው በሀሳብ አስተያየታችሁና ነውና ሀሳብ አስተያየታችሁን አትንፈጉኝ። ወደ ድብቁ ካሜራ እንመለስ። ከዛ መልሰን እንገናኛለን። እናንተ ምንድነው ጎረምሳ ሰብስባችሁ መጣችሁ? አንቺ ራሱ አንድ በአንድ ትነግሪኛለሽ። ትንሽ ከየት አምጥታችሁ ካሜራ ጎረምሳ ሰብስበሽ መጣችሁ? ተለቅቂ አንቺ ወደዚህ እንሽ ተለቅቂ። አንድ በአንድ እሷ አስታውራ አንቺ ሰጥሪ። ምን ተናገር? ምን ቀበጣጣራሽ? ስለ ጥሩነቱ አይደለም። ካሜራውን በምን አይነት መንገድ ነው ያመጣችሁ? ሲጀምር ታዲያ ዘሎ መጣ። እሷን ስጠይቃት ዝም በይ አንቺ። አሁን አንኳኩቶ መጣ። ይሄ ነገር ምንድነው የመጣበት ምክንያቱ? ያንኳኳ ምንድነው? ይሄ ሁሉ ቤት እያለ እዚህ ቤት ምን ሊያደርግ መጣ? ስለ አባቶች ጥሩነት በአደባባይ እንዲነገርላቸው አርአያ እንድትሆን ማለት ነው። ስላንተ ጥሩነት ነው እኛ ደግሞ የተናገርን። እምቢ አልናለም። ዝም በይ አውቃለሁ። ጥሩነት አትቀበጣጥሪብኝ። አንቺ ተናገሪ። ጥሩነት አትበይ። በስነ ስርዓት ተናገሪ። ምን ቀበጣጠርሽ ነው? እንዴት በምንስ ብትደፈር ነው? እኔን ሳትነግሩ ሳታስታውቁ ካሜራ ደቅነሽ ስለ ሱቁ ምን አገባኝ? ተናገር እንጂ ቶሎ በይ እኮ እንዳለች እኮ ነው። ለምንድን ነው የምትጮህብን? ተረጋጋ እንጂ። ልማታ እችላለሁ ጭራሽ። ጸጥ በይ። ቀጥያው ስላንተ ጥሩነት እምቢ ብለናቸው ነበረ። ግን ያው ጥሩነት በአደባባይ ግን አይደለም በቃ በማሳወቅ የለብሽም ነበረብን። ድንገት ሲመጡ እኛም ዝም ለመደወል አስበን ነበር። ደግሞ ሰዓት ስለደረሰ ትመጣለህ ብለን
ይህን ሰዓት ተቆጣጣሪ ያደርገሽ ማን ነው አንቺ? አንቺ ተናገረ። ጥሩ ጥሩ አትበይ፣ በስነ ስርዓት ተናገሪ። በቃ ምን እንደቀበጣጠርሽ ተናገሪ። እሺ ንገረን፣ ምን እንናገርኛ? አንተ ንገረን። ምን አውርታችኋል? ካሜራ አስተዳችሁ ምን እያወራችሁ ነበር? ስላንተ ጥሩነት ነው ነገር አለ። ጥሩ ሰው አይደለ? ስላንተ ጥሩነት አወራ። ዝም በይ። ጥሩነቴን ንገሪኝ አላልኩሽም? ምን ሆነሽ ነው የምታሳዝኝ? አናሳዝነው? ምን አድርገን ነው እንደዚህ የምታረገን? ንገረን። ምን ታረገን? መማር ባለብን ሰዓት እንደዚህ እያደረግን ከዚህ በላይ ምን ታረገን? ዝም በይ። ትምህርትሽ ማን ከለ አትጮህባት። እስከ ዛሬ ጮህክባት። ዝም በይ። ምን ተማምነሽ ነው ከኔ ጋር መልስ ልትመልሽ? መልስ ከምንጭ ዲያ ነው ትመልሽልኝ። ተነሽና እዛ ጓዳ ግቢ። ተነሱ ሁለታችሁ። መዳፈር